የአማራ ፋኖ ህዝባዊ ድርጅት የፋይናንስ አስተዳደር ኃላፊ ሜጀር ጄኔራል ከፍያለው ደሴ መስዋዕትነትን ተቀበለ። የአማራ ፋኖ ህዝባዊ ድርጅት የፋይናንስ አስተዳደር ኃላፊና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል አዛዥ እንዲሁም በዙ ስር የገብርዬ ክፍለ ጦር ዋና አዛዥ ሜጀር ጄኔራል ከፍያለው ደሴ ትናንት ሚያዝያ 3 2017 ዓ.ም በህወሓት ተላላኪዎች ከጀርባ ተወግቶ መስዋዕትነትን ተቀብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ የፖለቲካ አመራሮች በአካባቢው ከሚኖረው የማህበረሰብ ክፍል ጋር በመሆን ማህበራዊ ውይይቶችን በማከናወን አሰራሮችን የመፈተሽ አደረጃጀቶችን የማጠናከር ስራዎችን እየሰሩ እንደሚገኙ ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በደቡብ ጎንደር እስቴ ወረዳ በፋኖ ስም ታጥቀው የሚንቀሳቀሱ ኃይሎች በማህበረሰቡ ላይ ግፍ እየፈጸሙ ስለመሆኑ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ሚያዝያ 4 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት የፋይናንስ አስተዳደር ሜጀር ጄኔራል ከፍያለው ደሴ መስዋዕትነትን ተቀብለዋል። የአማራ ፋኖ ህዝባዊ ድርጅት የፋይናንስ አስተዳደር ኃላፊና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል አዛዥ እንዲሁም በዙ ስር የገብርዬ ክፍለ ጦር ዋና አዛዥ ሜጀር ጄኔራል ከፍያለው ደሴ ትናንት ሚያዝያ 3 2017 ዓ.ም በህወሓት ተላላኪዎች ከጀርባ ተወግቶ መስዋዕትነትን ተቀብለዋል። በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጅ ከሆኑት ታጋይና አታጋዮች መካከል አንዱ የሆነውና በደቡባዊ ጎንደር ቀጠና ግዙፉን የገብርዬ ክፍለ ጦር ይመራ የነበረው ሜጀር ጄኔራል ከፍያለው ደሴ ቀደም ሲል ከህወሓት ጋር በነበረው ጦርነት የጋሸናን ምሽግ ከሰበሩት ግንባር ቀደም ጀግኖች መካከል አንዱ ነበር። ሜጀር ጄኔራል ከፍያለው ደሴ ገዢው የብልጽግና ቡድን በህግ ማስከበር ስም በአማራ ህዝብ ላይ የከፈተውን የዘር ማጥፋት ዘመቻ ለመመከት እየተደረገ ባለው ሁሉን ሜጀር ጄኔራል ከፍያለው ደሴ ገዢው የብልጽግና ቡድን በህግ ማስከበር ስም በአማራ ህዝብ ላይ የከፈተውን የዘር ማጥፋት ዘመቻ ለመመከት እየተደረገ ባለው 2 ዓመታትን ባስቆጠረው የህልውና ትግል ውስጥ እየታገለና እያታገለ የነበረ ጀግና ነበር። በትናንትናው ዕለት ሚያዝያ 3 2017 ዓ.ም በሽምግልና ስም ወደ ቀጠናው በገቡ የህወሓት ተላላኪ ባንዳዎች ከጀርባ ተወግቶ በክብር ተሰውቷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ የፖለቲካ አመራሮች በአካባቢው ከሚኖረው የማህበረሰብ ክፍል ጋር በመሆን ማህበራዊ ውይይቶችን በማከናወን አሰራሮችን የመፈተሽ አደረጃጀቶችን የማጠንከር ስራዎችን እየሰሩ እንደሚገኙ ታውቋል። ከሰሞኑ በመራቤቴ አውራጃ ሜዳ ሬማ ወረዳ በሬማ ከተማ ዙሪያ የሚገኙ ቀበሌዎችን ጨምሮ የደም አፍሳሹን የብልጽግና አገዛዝ መዋቅር በማፈራረስና የተንጠለጠለውን የብልጽግና እግሩን በመቁረጥ በምትኩ የፋኖ መዋቅሮችንና አደረጃጀቶችን ማዋቀር ችለዋል። በዚህም የሬማ ከተማና ዙሪያዋ ጊዜያዊ ህዝባዊ አስተዳደሮችን በመመስረት የፋሽስቱን የብልጽግና መዋቅር አፈራርሶ የፋኖን አደረጃጀቶች በመመስረት ማህበራዊ ውይይቶችን፣ ክላስተሮችን፣ አደረጃጀቶችን በተሳካ ሁኔታ በመፈጸም ተቋማዊ ተልዕኮውን በሚገባ ተወጥቷል ተብሏል። በደቡብ ጎንደር እስቴ በፋኖ ስም ታጥቀው የሚንቀሳቀሱ ኃይሎች በማህበረሰቡ ላይ ግፍ እየፈጸሙ ስለመሆኑ ተሰምቷል። እነዚህ ኃይሎች ከሚፈጽሙት የእገታና የዘረፋ ወንጀል በተጨማሪ ሃይማኖታዊ ጫናዎችን እያሳደሩ እንደሚገኙም ተገልጿል። በፋኖ ስም ታጥቀው የሚንቀሳቀሱ ኃይሎች በተለያዩ አካባቢዎች በማህበረሰቡ ላይ ከፍተኛ ግፍ እየፈጸሙ እንደሚገኙ ይታወቃል። በመሆኑም በደቡብ ጎንደር እስቴ ወረዳ ዳኘ እየተባለ በሚጠራው አካባቢ በፋኖ ስም የሚንቀሳቀሱ የታጠቁ ዘራፊ ቡድኖች በንጹሃን ላይ መጠነ ሰፊ ጥቃቶችን እየፈጸሙ እንደሚገኙ ተነግሯል። ስለሆነም በቀጠናው የሚንቀሳቀሰው ትክክለኛው ፋኖ በእነዚህ ዘራፊ ቡድኖች ላይ እርምጃ ሊወስድ እንደሚገባ ተጠቁሟል። ይህ በእንዲህ እንዳለ ጎንደር በቋራ ቀጠና ውስጥ 6 ቀናትን ባስቆጠረው ውጊያ በጠላት በኩል በሚወረወረው የከባድ መሳሪያ ቅንቡላ በርካታ ንጹሃኖች መገደላቸውን እንዲሁም ንብረት መውደሙ ታውቋል። ከሰሞኑ በቋራ እስከ ጃዊ ባካለለው ከባድ ውጊያ የጠላት ብልጽግና ኃይል እየተጠቀመው ባለው የከባድ መሳሪያ ቅንቡላ በርካታ ሰላማዊ ሰዎች ስለመገደላቸው እንዲሁም የእህል መካዚንን ጨምሮ በርካታ ንብረት ስለመውደሙ የመረጃ ምንጮች ተናግረዋል። የብልጽግናው ሰራዊት ከሰሞኑ የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር ያለ የሌላ ኃይሉን በማስገባት በቀጠናው በከባድ መሳሪያ የታገዘ ውጊያ ከፍቶ እንደሚገኝ መዘገባችን አይዘነጋም። በዚህም 6 ቀናትን ባስቆጠረው ተጋድሎ ፋኖ በሚያደርገው ያጠፋ መልስ በርካታ የብልጽግና ሰራዊት የተደመሰሰ ቢሆንም
በንጹሃን ላይ ከፍተኛ ጉዳት ደርሷል ተብሏል። አብይ መራሹ ዙፋን ጠባቂ ሰራዊት ካለ ርህራሄ በሚያደርገው የከባድ መሳሪያ ድብደባ ከንጹሃኖች ግድያ በተጨማሪ የእህል በረንዳዎችን ጨምሮ በርካታ ሀብት ንብረት ወድሟል ሲሉ የመረጃ ምንጮች ገልጸዋል። በመሆኑም ወረራ የፈጸመው የብልጽግና ሰራዊት ፋኖን አጠቃለሁ በሚል ምኞት እያደረገው ያለው ጥረት እንደቀጠለ ነው። ከሰሞኑ ጎንደር የተለያዩ ቀጠናዎችን ጨምሮ በሁሉም ጠቅላይ ግዛቶች እየተደረገ ያለው ውጊያ ተጠናክሮ የቀጠለ ሲሆን አብይ መራሹ ሰራዊት ፋኖን አጠቃለሁ በሚል ሰበብ በህዝብ ላይ መጠነ ሰፊ ጥቃቶችን እየፈጸመ ይገኛል። የአማራ ፋኖ አብይ መራሹ የብልጽግና ሰራዊት የሚያደርገውን ትንኮሳ በመከላከልና በማጥቃት ጭምር ከፍተኛ ተጋድሎዎችን እያደረገ ይገኛል። የህልውና ትግሉን አጠናክሮ የቀጠለው የአማራ ፋኖ በአራቱም ጠቅላይ ግዛቶች በመፋለም በድል በመገስገስ የቀጠለ ሲሆን የጦር ወንጀለኛው ሰራዊት ሽንፈቱን በንጹሃን ላይ እያካካሰ እንደሚገኝ ዕለታዊ የግንባር መረጃዎች ያሳያሉ። የብልጽግናው ዙፋን አስጠባቂ ወታደር በሚያደርገው ትንኮሳ የሚደርስበትን ከፍተኛ ሰብአዊና ወታደራዊ ኪሳራ በህዝብ ላይ ማካካሱን ቀጥሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።